ዓለም አቀፉ ዲፕሎማሲ ብዙውን ጊዜ በለሰለሱ ቃላት፣ በፈገግታ በታጀቡ የእጅ ሰላምታዎችና በምስጢራዊ የቢሮ ንግግሮች የተሞላ የጨዋዎች ጨዋታ እንደሆነ ይነገራል። ነገር ግን አንዳንድ ጊዜ ይህ የጨዋነት ድባብ ተገፎ የሀገራት ጥቅምና ፖለቲካዊ ርዕዮተ ዓለም ፊት ለፊት ሲጋጩ እንመለከታለን። ዛሬ በደቡብ አፍሪካ ምድር እየተከሰተ ያለውም ይሄው ነው። በፕሪቶሪያና በዋሽንግተን መካከል ያለው የቆየ ወዳጅነት ዛሬ የቁልቁለት ጉዞ ላይ ይገኛል። አሁን ላይ የሁለቱ ሀገራት ወዳጅነት ከልብ መራራቅ አልፎ የቃላት ጦርነት ውስጥ ገብቷል። ዲፕሎማሲያዊ ስነ ምግባር ተጥሷል የሚለው የደቡብ አፍሪካ መንግስት ቁጣ አዲሱ የአሜሪካ አምባሳደር ሊዮ ብሬንት ቦዘል ሶስተኛ ባደረጉት ንግግር ተጋግሏል። ይህ ፍጥጫ የአንድ ሀገር አምባሳደርና የሌላኛው ሀገር የውጭ ጉዳይ ሚኒስትር ንትርክ ብቻ አይደለም። ይልቁንም በዶናልድ ትራምፕ የሚመራው አዲሱ የነጩ ቤተ መንግስት አስተዳደር አፍሪካ ላይ የያዘውን ቀጥተኛና ገፊ ፖሊሲ ግልጽ ማሳያ ነው። ባለፈው ማክሰኞ ከተሾሙ ገና አንድ ወር የሆናቸው አምባሳደር ቦዘል በደቡብ አፍሪካ ከሚገኙ የንግድ መሪዎች ጋር በተሰበሰቡበት ባደረጉት የመጀመሪያ ሰፊ ንግግራቸውም የደቡብ አፍሪካን የውስጥና የውጭ ፖሊሲ ነቅፈዋል። አምባሳደሩ የደቡብ አፍሪካ መንግስት ከኢራን ጋር ያለውን ጥብቅ ግንኙነትና በአገር ውስጥ የሚተገበሩትን የኢኮኖሚ ህጎች አጥብቀው ሲቃወሙ፣ በተለይም ለጥቁር ዜጎች ቅድሚያ የሚሰጡትን አፍርማቲቭ አክሽን ህጎች በአፓርታይድ ዘመን ከነበሩት የዘር ህጎች ጋር ማነጻጸራቸው በደቡብ አፍሪካውያን ዘንድ ትልቅ ቁጣን ቀስቅሷል። አምባሳደሩ ደቡብ አፍሪካ እነዚህን ህጎች መለወጥ አለባት ሲሉ በፕሪቶሪያ ባለስልጣናት ዘንድ የሉዓላዊነት ጥሰትና በትዕዛዝ ለመምራት መሞከር ሆኖ ተገኝቷል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሮናልድ ላሞላ አምባሳደሩ በጽህፈት ቤታቸው ተገኝተው ማብራሪያ እንዲሰጡ ትዕዛዝ አስተላልፈዋል። ላሞላ ለጋዜጠኞች ሲናገሩ ደቡብ አፍሪካ ንቁ የህዝብ ዲፕሎማሲን ብትቀበልም ንግግሮችን ግን ዲፕሎማሲያዊ ስነ ምግባርን እንዲሁም ዓለም አቀፍ ደንቦችን የጠበቁ መሆን አለባቸው ብለዋል። ሚኒስትሩ የአምባሳደሩን ንግግር ዲፕሎማሲያዊ መርህን ያልጠበቀ ብለውታል። ይህንን ፍጥጫ ለመረዳት ወደ ዋሽንግተን መመለስ ግድ ይላል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በደቡብ አፍሪካ ላይ ያላቸው አቋም እጅግ ጠንካራ ሆኗል። ትራምፕ ደቡብ አፍሪካን ጸረ አሜሪካ ሲሉ ይከሷታል። ለዚህም እንደ ምክንያት የሚያቀርቡት ደቡብ አፍሪካ እስራኤል ላይ የመሰረተችውን ክስና ከኢራን እንዲሁም ከሩሲያ ጋር ያላትን ጥብቅ ወዳጅነት ነው። ትራምፕ ሌላው የሚያነሱት አነጋጋሪ ጉዳይ ነጭ አርሶ አደሮች በደቡብ አፍሪካ እየታደኑ እየተገደሉ ነው የሚለውን ነው። ምንም እንኳን የደቡብ አፍሪካ መንግስት ይህንን መሰረት የሌለው ፕሮፓጋንዳ ቢለውም ትራምፕ ግን ባለፈው ዓመት ከፕሬዝዳንት ሲሪል ራማፎሳ ጋር ባደረጉት ስብሰባ ይህንኑ ጉዳይ ፊት ለፊት አንስተውታል። ይህም ግንኙነቱን ከ1994ቱ የአፓርታይድ ማብቂያ በኋላ ታይቶ በማይታወቅ መልኩ ወደ ዝቅተኛ ደረጃ አውርዶታል። በሁለቱ ሀገራት መካከል ካሉ ትላልቅ የንትርክ ነጥቦች አንዱ ቦየሮችን ገደሏቸው ወይም ኪል ዘ ቦየር የሚለው የትግል መዝሙር ነው። የደቡብ አፍሪካ ፍርድ ቤት የታሪክ አካል እንጂ የጥላቻ ንግግር አይደለም ቢልም አምባሳደር ቦዘል ግን ፍርድ ቤቶቻችሁ ምንም ቢሉም ግደለኝም በማለት የደቡብ አፍሪካን የፍትህ አካል ነጻነት ተዳፍረዋል። በደቡብ አፍሪካና በአሜሪካ መካከል ያለው ግንኙነት ሲነሳ አግዋ የሚለው ቃል ደጋግሞ ይደመጣል። አግዋ ማለት የአሜሪካ መንግስት ለአፍሪካ ሀገራት የሰጠው የቀረጥ ነጻ የንግድ ዕድል ነው። ደቡብ አፍሪካ የዚህ ዕድል ዋነኛዋ ተጠቃሚ ናት። በየዓመቱ በቢሊዮን የሚቆጠሩ ዶላሮች የሚያወጡ ከተሽከርካሪ እስከ ፍራፍሬ ምርቶች ወደ አሜሪካ ገበያ ይገባሉ። ዛሬ ግን ይህ ወርቃማ ዕድል ተንጠልጥሎ ይገኛል። ዋሽንግተን ይህንን ዕድል እንደ ዲፕሎማሲያዊ በትር ልትጠቀምበት እንደምትችል ፍንጭ የሰጠች ነው። አሜሪካ ግንኙነቱን ለማሻሻል 5 ዋና ዋና ጥያቄዎችን አቅርባለች። ከኢራን ጋር ያለውን ግንኙነት ማላላት፣ የአሜሪካ ኩባንያዎችን የሚጎዱ የዘር ተኮር የኢኮኖሚ ህጎችን መቀየር፣ ያለምንም ካሳ መሬት የመቀማት እቅድን መሰረዝ፣ በአርሶ አደሮች ላይ የሚፈጸሙ ወንጀሎችን እንደ ሀገራዊ ቀውስ መፈረጅና ቦየርን ግደሉ የሚለውን መፈክር ማውገዝ ነው። እነዚህ ጥያቄዎች ለደቡብ አፍሪካ መንግስት የቤት ስራ ሳይሆን የሉዓላዊነት መዳፈር ሆነውበታል። ፕሪቶሪያ ጥያቄዎችን አልተቀበለችም። ዋሽንግተንም ትዕግስት በማጣቷ ቀጥላለች። ከዚህም በላይ ደቡብ አፍሪካ በዚህ ዓመት በአሜሪካ በሚካሄደው የቡድን 20 ስብሰባ ላይ እንዳትሳተፍ መታገዷ የጫናው መገለጫ ሆኗል። በሁለቱ ሀገራት መካከል ያለው የንግድ ጦርነት ግን ዛሬ የጀመረ አይደለም። የዶሮ ስጋ ጦርነት ወይም ፖልትሪ ዋር ተብሎ የሚታወቀው የቆየ ንትርክ ለዚህ ተጠቃሽ ነው። አሜሪካ የዶሮ ምርቶቿን ያለ ገደብ ማስገባት ትፈልጋለች። ደቡብ አፍሪካ ደግሞ የሀገር ውስጥ አምራቾቿን ለመጠበቅ ቀረጥ ታስከፍላለች። አሁን ግን ጉዳዩ ከዶሮ አልፎ ወደ ብርቅዬ ማዕድናት ተሻግሯል። ደቡብ አፍሪካ ለአሜሪካ የቴክኖሎጂ ኢንዱስትሪ እጅግ አስፈላጊ የሆኑ ማዕድናት ዋነኛ አቅራቢ ናት። አሜሪካ ደቡብ አፍሪካን ከአግዋ ብታስወጣም ጉዳቱ ለአሜሪካም ራስ ምታት ነው። የማዕድናት ዋጋ መጨመር የአሜሪካን ኩባንያዎች ይጎዳል። ይህም ጉዳዩን እባብ ለእባብ ይተያያሉ፣ ካብ ለካብ አይነት አድርጎታል። የምጣኔ ሀብት ተንታኞች አግዋን መሰረዝ ማለት ለሁለቱም ወገን የሚተርፍ የምጣኔ ሀብት ጠባሳ መተው ማለት ነው ይላሉ። ደቡብ አፍሪካ ለምን ከአሜሪካ ጋር ፊት ለፊት ተጋፈጠች ለሚለው መልሱ ያለው በአዲሱ ዓለም አቀፍ የኃይል
አሰላለፍ ውስጥ ነው። ደቡብ አፍሪካ የብሪክስ አባል ናት። ከሩሲያና ከቻይና ጋር ያለው ግንኙነት በየቀኑ እየጠነከረ ነው። ቻይና በአሁኑ ወቅት የደቡብ አፍሪካ ቁጥር 1 የንግድ አጋር ሆናለች። አሜሪካ ይህንን ምዕራባውያንን የመክዳት እርምጃ አድርጋ ትመለከተዋለች። በተለይም ደቡብ አፍሪካ በዩክሬኑ ጦርነት ላይ የያዘችው ገለልተኝነት፣ ነገር ግን በተግባር ከሩሲያ ጋር የምታደርገው ወታደራዊ ልምምድ ለዋሽንግተን ምቾት አልሰጣትም። አዲሱ የትራምፕ መንግስት ደግሞ ከኛ ጋር ያልሆነ ሁሉ ጠላታችን ነው የሚል አይነት ጠንካራ አካሄድ የተከተለ በመሆኑ ደቡብ አፍሪካ መሀል መንገድ ላይ ለመቆም የምታደርገው ጥረት ዋጋ ያስከፈላት ነው። ነገር ግን ባለሙያዎች ያስጠነቅቃሉ። ወደ አሜሪካ የሚላኩ ምርቶች እሴት የተጨመረባቸው እንደ መኪና ያሉ በመሆናቸው ለሀገሪቱ ብዙ የስራ እድል ይፈጥራሉ። ወደ ቻይና የሚላኩት ግን በአብዛኛው ጥሬ ማዕድናት ናቸው። ስለዚህ የአጓን እድል ማጣት ማለት በሺዎች የሚቆጠሩ ደቡብ አፍሪካውያንን የስራ እድል አደጋ ላይ መጣል ማለት ነው። ፕሬዝዳንት ትራምፕ ወደ ስልጣን ሲመለሱ የያዙት መፈክር አሜሪካ ትቅደም የሚል ነው። ይህ ደግሞ በንግድ መስኩ ላይ ጥብቅ አካሄድን ይከተላል። ትራምፕ አጓን የሚመለከቱት እንደ እርዳታ ሳይሆን እንደ ጥቅማ ጥቅም ነው። እኛ የንግድ እድል የምንሰጠው ለወዳጆቻችን ብቻ ነው የሚለው አቋማቸው ደቡብ አፍሪካን አጣብቅኝ ውስጥ ከቷታል። አዲሱ አምባሳደር ቦዘል እንዳሉት አሜሪካ በደቡብ አፍሪካ ላይ ያቀረበቻቸው 5 ጥያቄዎች ምላሽ ካላገኙ የንግድ ግንኙነቱ መቀጠል አይችልም። በተለይም አሜሪካውያን ኩባንያዎች በደቡብ አፍሪካ በዘር ተኮር ሕጎች ምክንያት አድሎ እየደረሰብን ነው የሚሉት ቅሬታ በዋሽንግተን ትልቅ ትኩረት ተሰጥቶታል። አምባሳደሩ ንግግራቸው የግል አመለካከት እንደሆነ ቢገልጹም ዋሽንግተን ግን ጉዳዩን እንደ መንግስት አቋም እንደያዘችው ግልጽ ነው። የአጎዋ የንግድ ስምምነት በ2025 ሊያበቃ የነበረ ቢሆንም አሜሪካ ለተወሰነ ጊዜ አራዝመዋለች። ነገር ግን ደቡብ አፍሪካ ከኢራንና ከሩሲያ ጋር ያላትን ግንኙነት ካልቀየረች የትራምፕ መንግስት ደቡብ አፍሪካን ከዝርዝሩ ሊሰርዝ ይችላል። አሁን ፕሬዝዳንት ራማፎሳ በመንታ መንገድ ላይ ይገኛሉ። በአንድ በኩል የአሜሪካ የኢኮኖሚ በትር፣ በሌላ በኩል ደግሞ የሀገር ውስጥ ፖለቲካዊ ግዴታ ነው። ለጥቁር ዜጎች የሚሰጠውን ድጋፍ ማቆም ማለት በምርጫ ወቅት ራስን ማጥፋት ማለት ነው። በአንጻሩ ደግሞ ከአሜሪካ ጋር መጣላት የምጣኔ ሀብት ማዕቀብን ሊያስከትል ይችላል። ሆድ ሲያውቅ ዶሮ ማታ እንዲሉ የዲፕሎማሲው መጋረጃ ተገልጦ የሁለቱ ሀገራት እውነተኛ ፍላጎት ፊት ለፊት ወጥቷል። ይህ ፍጥጫ የአፍሪካን የዲፕሎማሲ አቅጣጫ የሚወስን ትልቅ ክስተት ነው። ፕሪቶሪያ ለምጣኔ ሀብቷ ስትል ለዋሽንግተን ጥያቄዎች እጅ ትሰጣለች ወይስ ፖለቲካዊ አቋሟን ይዛ የምጣኔ ሀብት ጉዳቱን ትቀበላለች የሚለው የሁሉም ጥያቄ ነው። አምባሳደር ቦዘል ለጠብ አልመጣሁም ቢሉም የያዙት አጀንዳ ግን የፕሪቶሪያን መንግስት እንቅልፍ የሚነሳ ነው። የደቡብ አፍሪካና የአሜሪካ ወዳጅነት ዛሬ የቆመው መስቀለኛ መንገድ ላይ ነው። ዲፕሎማሲ ወደ ንግድ ጦርነት ወይም ወደ ጠንካራ ማዕቀብ ያመራ ይሆን ወይስ ሁለቱ ሀገራት የጋራ ጥቅማቸውን አስልተው ወደ ጠረጴዛ ይመለሳሉ የሚለው ጥያቄ እንዳለ ሆኖ አንድ ነገር ግን ግልጽ ነው። የትራምፕ መንግስት አፍሪካን የሚመለከትበት መነጽር ተቀይሯል። ደቡብ አፍሪካ የድሮውን አፓርታይድ ተቃውሞ የሞራል ልዕልና ይዛ ከዋሽንግተን ጋር የምታደርገው ትግል ቀጥሏል። አፍሪካን የሚመለከትበት መነጽር ተቀይሯል። ደቡብ አፍሪካ የድሮውን አፓርታይድ ተቃውሞ የሞራል ልዕልና ይዛ ከዋሽንግተን ጋር የምታደርገው ትግል ቀጥሏል።